ሰበር ዜና የመካከለኛው ምስራቅ ጦርነት ተባብሶ እንደቀጠለ ነው። አሜሪካ ዛሬ ሌሊት ለተከታታይ 11ኛ ሌሊት ኢራን ላይ አደገኛ የተባሉና ጦርነቱን የሚያባብስ ጥቃት ፈጽማለች። ኢራንን በበኩሏ በምላሹ ጥቃት መፈጸሟን እንደቀጠለች ነው። የባህረ ሰላጤውን ሀገራት እየቀጠቀጠች ነው። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ ኢራን እየለመነች ነው ብለዋል። ኦፕሬሽኑ ገና አላለቀም በማለትም ተናግረዋል። አውዳሚዎቹ የአሜሪካ የጦር ጄቶች ወደ መካከለኛው ምስራቅ እየገሰገሱ ነው። በርከት ያሉ ሰበር ዜናዎች ተሰምተዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ ፕሬዝዳንት ዶናልድ ጄ ትራምፕ ተጨማሪ ወታደራዊ እርምጃዎች እንደሚወሰዱ ተናግረዋል። ኦፕሬሽኖቹ ገና አልተጠናቀቁም ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ፈጽሞ አልጨረሰችም በማለት በኢራን ላይ ተጨማሪ ወታደራዊ እርምጃዎች ሊወሰዱ እንደሚችሉ ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ለተጨማሪ የአየር ጥቃቶች በጥልቀት እየተዘጋጀች መሆኗን ያመላከቱ ሲሆን ዘገባዎች እንደሚያሳዩት ከሆነ ከናታንዝ የዩራኒየም ማበልጸጊያ ፋብሪካ አቅራቢያ የሚገኘው ፒክአክስ ተራራ በሚቀጥለው ኦፕሬሽን ሊጠቃ ከሚችለው ኢላማዎች መካከል አንዱ ሊሆን ይችላል ተብለዋል። ይህ ከተገለጸ በኋላ የአሜሪካ ቢ1 ቦምብ ጣይ የጦር ጄቶች ወደ መካከለኛው ምስራቅ በማምራት ላይ መሆናቸው ተዘግበዋል። ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የኒውክሌር ተቋማት ላይ ጥቃት ለመሰንዘር ዝግጅት ማድረጋቸውን ገልጸዋል። በይፋ የወጡ ዘገባዎች እንደሚያመላክቱት በተፈጠረው ቀጠናዊ ውጥረት ምክንያት በርካታ የአሜሪካ ቢ1 ላንሰር ቦምብ ጣይ የጦር ጄቶች ከዩናይትድ ኪንግደም የጦር ቤዝ ተነስተው ወደ መካከለኛው ምስራቅ አቅጣጫ በመብረር ላይ ይገኛሉ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዋሽንግተን በኢራን ከሚገኘውና ፒክአክስ ማውንቴን ተብሎ ከሚጠራው ጥብቅ ተራራማ የኒውክሌር ተቋም ላይ ጥቃት የመሰንዘር ፍላጎት እንዳላት ይፋ አድርገዋል። በሙያተኞች እምነት ተቋሙ የኢራን የኒውክሌር ፕሮግራም ዋነኛ አካል እንደሆነ የሚነገርለት ሲሆን በጥበቃ ስር የሚገኘው ይህ ስፍራ የላቁ የተቀነባበረ ዩራኒየም ክምችት ሊይዝ እንደሚችል ዘገባዎች አመላክተዋል። በሌላ በኩል የአሜሪካ ጦር ኃይሎች በሆርሙዝ ወሽመጥ የንግድ መርከቦች ላይ የኢራንን የማስፈራራት አቅም ማዳከማቸውን ለመቀጠል ታስበው የተዘጋጁትን ጥቃቶች ለ11ኛ ተከታታይ ሌሊት ዛሬም በኢራን ወታደራዊ ኢላማዎች ላይ ጥቃት ፈጽመዋል። የአሜሪካ ማዕከላዊ እዝ በኢራን ላይ ለ11 ተከታታይ ምሽቶች ሲያካሄድ የቆየውን ጥቃቶች በተሳካ ሁኔታ ማጠናቀቁንም አሳውቋል። ማዕከላዊ እዙ የውጊያ ሀብቶች፣ የኢራንን ወታደራዊ ኦፕሬሽን ማዕከላት፣ የባህር ላይ አቅም፣ የጦር አውሮፕላን ማረፊያዎች፣ የድሮን ማከማቻ ተቋማትና የወታደራዊ ሎጂስቲክስ መሰረተ ልማቶች ኢላማ በማድረግ ኢራን በሆርሙዝ ወሽመጥ ውስጥ በንግድ መርከቦች ላይ የምታደርሰውን ስጋት የበለጠ ለማዳከም ጥቃቶቹ እንደተፈጸሙ ገልጸዋል። በሌላ በኩል ኢራን በባህረ ሰላጤው ክልል በሚገኙ የአሜሪካ ወታደራዊ ተቋማት ላይ ጥቃቶቿን አጠናክራ መቀጠሏን አሳውቃለች። የኢራን ወታደራዊ ኃይልና እስላማዊ አብዮታዊ ዘበኛ ጦር ራዳር ሲስተሞችንና ሌሎች ወታደራዊ መሰረተ ልማቶችን ጨምሮ በባህረ ሰላጤው ክልል የሚገኙ የአሜሪካ የድጋፍ ተቋማት ናቸው ያላቸውን ቦታዎች ኢላማ ያደረጉ የሚሳኤልና የድሮን ጥቃቶች መፈጸማቸውን ቀጥለናል ብለዋል። እንደ መግለጫዎቹ ከሆነ ከተጠቀሱት ኢላማዎች መካከል በኩዌትና በባህሬን ከሚገኙ የአሜሪካ ኃይሎች ጋር የተያያዙ ተቋማት እንደ ቀጣይ ወታደራዊ ኦፕሬሽኖች አካል ሆኖ ተካተዋል። ኢራን ባለፉት ቀናት የአሜሪካ ወታደሮችን መግደሏንና የጦር ጄት ማውደሟን አስታውቃለች። የኢራን አብዮታዊ እስላማዊ ጦር በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮችን መግደላቸውንና የሀገሪቱ የጦር አውሮፕላን መውደሙን አስታውቀዋል። አሜሪካ እየፈጸመችባት ላለው ተከታታይ ጥቃት ኢራን እየወሰደችው ባለው የአጸፋ እርምጃ ዮርዳኖስ፣ ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ አድርጋለች። ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ ውስጥ በሚገኘው የአሜሪካ ሰራዊት ጦር ሰፈር ላይ በደረሰው ጥቃት
በርካታ ወታደሮች መገደላቸውን የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቀዋል። ነገር ግን የኢራን አብዮታዊ ዘብ ላወጣው መግለጫ አሜሪካ እስካሁን ድረስ ምንም አይነት ምላሽ አልሰጠችም። ቀደም ሲል ግን ከ4 ቀናት በፊት ኢራን በፈጸመችው የሚሳኤልና የድሮን ጥቃት 3 ወታደሮቹ እንደተገደሉበት የአሜሪካ ጦር አሳውቆ ነበር። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የራዳርና የመከላከያ ተቋማት ላይ እየፈጸመችው ባለው ጥቃት በዮርዳኖስ መጠለያ ውስጥ ቆሞ የነበረ አንድ የአሜሪካ F-15 የጦር አውሮፕላን መውደሙን አብዮታዊ ዘቡ ገልጸዋል። ኢራን ካለፈው ሳምንት ወዲህ በተለይ ዮርዳኖስ ውስጥ ተደጋጋሚ ጥቃቶች እየፈጸመች ሲሆን የእስላማዊ አብዮታዊ ዘቡ የህዝብ ግንኙነት ክፍል እንዳስታወቀው በሚሳኤልና ድሮን ጥቃቶች የሚሳኤል ጥቃት መከላከያ ስርዓቶችም ኢላማ ሆነዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ወታደራዊ ባለስልጣንን ዋቢ አድርጎ ሰኞ ዕለት እንደዘገበው ኢራን ባለፈው ሳምንት ዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ውስጥ በፈጸመችው ጥቃት በርካታ ወታደሮች ቆስለዋል፣ ሄሊኮፕተሮችም ጉዳት ደርሶባቸዋል። የአሜሪካ መከላከያ ሚኒስቴር እንዳረጋገጠው በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ኢራን በፈጸመችው ጥቃት ወደ 100 የሚጠጉ ወታደሮች ጉዳት ደርሶባቸዋል። በሌላ በኩል ኳታር በኢራን ለተፈጸመባት ጥቃት ካሳ እንዲከፈላት ጥያቄ አቅርባለች። ኳታር ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፈችው ደብዳቤ ኢራን በግዛቷ ላይ ለፈጸመችው ጥቃት ሙሉ ተጠያቂ መሆኗን ገልጻ ለደረሰባት ውድመት የካሳ ጥያቄ አቅርባለች። ኳታር በደብዳቤዋ ላይ ከ2 ሳምንት በፊት በሆርሙዝ ወሽመጥ አቅራቢያ የነዳጅ ጫኝ መርከቧን ኢላማ ማድረጓን እንዲሁም ከዚያ በኋላ በሁለት የተለያዩ ቀናት ደግሞ በግዛቷ ላይ የሚሳኤል ጥቃት መፈጸሟን ገልጻለች። የኳታር ባለስልጣናት ኢራን በሀገራቸው ላይ ከሳምንት በፊት የፈጸመችውን የሚሳኤል ጥቃት ተከትሎ ለማክሸፍ በተደረገው ጥረት መካከል ፍንጣሪዎች በመኖሪያ ስፍራ በመውደቃቸው አንድ ህፃንን ጨምሮ 3 ሰዎች ተጎድተዋል ብለዋል። ደብዳቤው ጨምሮም ኢራን በኳታር ግዛት ላይ የፈጸመችው የጠብጫሪነት ጥቃት የሀገሪቱን ሉዓላዊነት በግልጽ የጣሰና ለደህንነቷ እንዲሁም ለግዛት አንድነቷ ቀጥተኛ ስጋት ነው በማለት አውግዞታል። ኳታር ሉዓላዊነቷን፣ ደህንነቷንና የዜጎቿን ህይወት ለመከላከል ማንኛውንም አይነት አስፈላጊ እርምጃ ከመውሰድ ወደ ኋላ እንደማትል አሳውቃለች። በአሜሪካና ኢራን መካከል የሚካሄደው ጦርነት መልሶ ካገረሸ በኋላ ኢራን የሚፈጸምባትን ጥቃት ለመበቀል በመካከለኛው ምስራቅ በሚገኙ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ ጥቃት እየፈጸመች ነው። ኢራንም በአካባቢው ሀገራት የምትፈጽማቸው ጥቃቶች ኢላማ ያደረጉት የአሜሪካ ጦር ሰፈሮችንና በሀገሪቱ ውስጥ የሰፈሩ ኃይሎቿን ነው ብላለች። በሌላ በኩል ኢራን እንድንወያይ አጥብቃ እየለመነች ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ጦርነቱ እንዲቆም እንድንወያይ አጥብቃ እየለመነች ነው፣ ካልሆነ ግን ይወድማሉ በማለት ዝተዋል። ከሊባኖስ ፕሬዝዳንት ጆሴፍ ኦውን ጋር ሆነው በዋይት ሃውስ በሰጡት ጋዜጣዊ መግለጫ በተስፋ መቁረጥ ውስጥ ናቸው ያሉት ኢራናውያን ከኛ ጋር መወያየት ይፈልጋሉ ብለዋል። ሆኖም ግን ትርጉም ያለው ውይይት የማይፈልጉ ከሆነ እኛ መገናኘቱን አንፈልግም ሲሉም አክለዋል። የየመን ሁቲ አማጽያን በሳውዲ አረቢያ የባህር እንቅስቃሴ ላይ የጣሉትን ክልከላ በተመለከተ ሁቲዎች የሳውዲን ወደብ ከዘጉ አሜሪካ ጉዳዩን ትፈታዋለች ብለዋል። ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውን አሳውቀዋል። ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀዝፉ የነበሩ 2 ግዙፍ መርከቦች ከየመን ታጣቂ ቡድኖች ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ መደረጋቸውን ሮይተርስ የዜና ወኪል ዘግቧል። የሊባኖስ ፕሬዝዳንት በዋይት ሃውስ ትራምፕን አሞካሽተው ጉብኝቱን ለረጅም ጊዜ ሲጠብቁት እንደቆዩ ተናግረዋል። የእስራኤልና ሊባኖስ ጦርነት እስከ ወዲያኛው ያከትማል ብለው ተስፋ እንደሚያደርጉ ጠቅሰው ይህም የትራምፕ ሌጋሲ ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሊባኖስ ብዙ ድጋፍ እንደሚያደርጉና ሀገሪቱን በሚገባት መጠን እንደሚያግዙ ተናግረዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።